የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው በዛሬ ቀንሽ ምናምን ነገር አብረን ስንት ሰፈራራን በዛ ጉዳይ እንተታይ አንተ አትወጣጣር አልኩ አንዴ ብቻ ዘንዝር እኔ ማስተበጣው አቢሊ ብየው ነበረ ማለት ብየው ነበረ ወዳለው ምናምን ብዬ ነበር ጆጆ በእግዚአብሔር አይገርምሽ ገና ወድሻለሁ በምን ይመርጫዋል? ቴሌፎኑ ላይ ጠፍታ እንታኒ የማይታይና ብላ ለምን ያንተን ትራሳ ነው? እሺ እንደ ፍቅረኛ ነው ያልሽኝ እንዴ? ቀኝ ነው አይደል? እንደ ፍቅረኛ አክብር እስክስታዋ ፍጹም ድንቅ ሸጋ አበዛለች ትኩር ብሎ ላያት ትጨፍር በጣም አስደንቃቅ ናት። በየጊዜው በያለሁበት አቅም ላይ አንድ ላይ ሆነንም በጣም አፈቅርሻለሁ፣ ተለያይተንም እጅግ በጣም አፈቅርሻለሁ፣ ተስፋ ኖሮኝም አፈቅርሻለሁ፣ ተስፋ ባይኖረኝም አፈቅርሻለሁ። ቆንጆ አብረሽ ትደርሻለሽ ለምን ምናምን እንትና ምናምን መሰለህ ካይን ያወጣል ሴት እድራለህ አትመሰለህም እኮ የእውነት እንደዛ ነው የሚመስለው። አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው እቲ አንገትሽ ሲደፋ ሴጣለ ሲነሳበት አይወድም አውቃለሁ። ማንነትን በደንብ ስለምታውቀው ነው በፈጠራችሁ ማንነትን ስለምታውቀው ነው አልኩህ። ማንም ሰው የጣለው ሲያወራ የወደቀች ዕቃ አድርገህ ነው የምታስባት። የልብ ምት ስለሆነች ብዙ ነገር እንደምታስብ አውቃለሁ። የልብ ምት ብቻ እኮ አይደለች። አስለ ልብ ብቻ ነው ሳምባዬም ኩላሊቴም አይኔም ናት። አሁንማ እኮ በቃ ይጠፋል፣ ችግር የለውም። ፈገግታ የሚመስል ሁሌ የምገዛበት ልጅ ነው። እኔ የእሷን ፈገግታ የሚመስል ዛሬ ማልቀስ አይቻልም። እኔ አለቅሳ ማልቀስ የለም። አሁን እኛ እዚህ ጋር አሳጣኸን። እሺ ቆንጆ አላዘጋጅሽ በዲኮር ለምን ገመፋታሽ በኋላ እኔ እንጂ እዚያል በጣም ነው አመሰግነው። አትወጂዋለሽ ብዬ አስባለሁ። አታውቂውማ ቀለበቴን ጣልሽ አይደል? አላደረገውም ብለሽ እንደዛ ትይማ ስትናደጂብኝ ተናደሽ ውሳኔ አትወስኝ። እሺ ቆንጆ እዚህና ታባውኝ እኔ ችግር የለውም። ታውቂያለሽ እንደፈለግሽ ብትገቢኝ ስትለቂኝ ተመልሼ መጥቼ እጠብቅሻለሁ። ያላንቺ ለኔም ያው ማይ ኦክሲጅን ታውቂያለሽ አይደል ነው። ግን አንዳንድ ሰዎች ምናምን በላይፍሽ የሚመጡ ከሆነ ስትናደጂ የምትወስኛቸው ውሳኔዎች ምናምን ህይወትሽን እንዳያበላሹብሽ እሺ። ቆንጆ እኔ መምጣት የማልችልባቸው ቦታዎች መገኘት የማልችልባቸው ቦታዎች እንድታዝኝ ምናምን አልፈልግም። እማ ማልቀስ የለም እሺ ልዘፍንልሽ ነው። እኛም በጉጉት እየጠበቅን እስቲ ሞቅ ያለ ዘፈልሽ እሺ ምን ዘፈልት ፈልሽ በዚህ ጨረቃ ዜና ፕሮዲውስ ነው አንዴ ጨረቃ ስለዚህ በጣም ሳይ በሳይሽ
ባይገርምሽ ገና ወድሻለሁ ሀሳቤ አንቺው ነው ባይገርምሽ ገና ወድሻለሁ ሀሳቤ ላንቺው ነው ሰማይ ምድር ያልፋሉ ያሉ ዘፈን ማለት ጀምሬያለሁ የሰማኝ ብለው አይ ሁሌም ማለት ትርጉም ስለሚሰጠኝ ነው። በነገራችን ላይ የምታስታውሱ ከሆነ ፍቅርን በሙዚቃ ላይ መጀመሪያ የፍቅራችን ጊዜ ላይ ዘፈን ሲባል ሳያት የምታልኝ ዘፈን ነው እና ስቲል ማይንዴ ስር ያለውና ሌላ ዘፈን እንኳን ላስገባው ስል ማይንዴ ላይ ይጋፋል ይመስለኛል ያባረራል ይላል እና ባይገርምሽ ገና ወድሻለሁ ዝም ብሎ ተራ ዘፈን ወይ ደግሞ ተራ ምልከታ ያለው ነገር ሳይሆን ገና ወድሻለሁ የሚያቆም ነገር አይደለም ወይም የሆነ ያህል ድረስ ወድጄሽ ምናምን ነገር አይደለም እሺ በየጊዜው በያለሁበት አቅም ላይ አንድ ላይ ሆነን በጣም አፈቅርሻለሁ ተለያይተንም እጅግ በጣም አፈቅርሻለሁ ተስፋ ኖሮኝም አፈቅርሻለሁ ተስፋ ባይኖረኝም አፈቅርሻለሁ በጣም ስምት የምር ከቃል በላይ በጣም ነው የማመሰግነው እግዚአብሔር ያክብርልኝ በጣም ነው የምወድቅ አልባስ ደግሞ ጠብቃል በጣም ነው የማመሰግነው አልጠበቅኩም ነበረ አበዛብኝ ባይዘ ይሄንን የሚሰጠኝ እሱ ነውና የትኛውን ላድርገው መረጥና ኮነቱ ይሄንን የሚሰጠኝ እሱ ነውና አበዛብኝ ከብሩ አለ ከወርቁ አለ ያለው ትርጉም ይሰጥሽ ስሜት ያለው የቱ ጋር በመሄድ ሁኔታ ምንድነው ያገኘነው በህይወቴ እኔ በጣም ቦታም ሰጣቸው ነገሮች ካንቺ ወደኔ የመጡት ሁኔታውን የሚመስሉ ነገሮችን በፍጹም ነው ልጅ እኔ የምር የሰርጌ ቀን ወደፊት ላይ ደግመን ስንጋባ እንደዛ መደሰት አይመስለኝም እዛ ክፍለ ሀገር የሄድን ጊዜ ላይ ያገባኋት ሞመንት ለዛ ኮነ ታያለሽ ማለት ምክንያቱም ባጣሉ የተቸገርነ ሰዓት ላይ ነበር ይገዛልኝና እንዳጋጣሚ ሆኖ አኩርፌው ነበርና ግን አልነበረንም እኔም ይሄን ያለ ብር ያለኝ መባል አልነበርኩም እሱም እንዳሁኑ ጀንተል ያላውታው አልነበረም እና የችግር ነገር ሁሌም ቢሆን ደስ ይላል ይባላልና በጣም ነው የምወዳት እቺ ብዙ ሚኒንግ አላት ኤኒዌይስ በጣም ደስ የሚል ነገር ነው በጣም አብረሽ መደረስ ይችላል ዘፈንኛ እንመርጣለን ተደንሱ ግን ያው ያን ማጣጣም ብዬ ነው ሲመጣ ባዶ እጄ አይመጣምና ማጣው ይስሩት ዘረደ አላህ ወጭ ጋር ምንድነው ነገራችን በኋላ ሰዓት የለንም እና እየቀረን መገኘት አለብን እንጂ ወላና ተባለ ተመልካችሁና እየቀረን እዚህ መገኘት አለብን በልብስ ቀይሮ ምናምን ነገር ስለልብስ መቀየር ነው ስለዚህ ጋር ደርሼ እሺ ደርሰና ምናምን ግን የሆነ ነገር ያለው ይያለው ስለዚህ እንደያዘልኝ ስላወቅኩ ነው እንጂ ባይዘልሽ ይሄን ሰጥቼ ከሱ ነበር ያው እንግዲህ ታይም አልነበረኝም ማለት በደንብ ዝግጁ በደንብ ተዘጋጅቼ ምናምን በደንብ እንትን ያለው ነው ፈልግ ነበር ግን መኪና ነገር ያቆንኩት ላይ ብቻ ማንኛውም ስለደረስሽ ምናምን ጋር ከዚህ በላይ እንጠብቅሻለሁ እዚህ ደስ ስላለኝ ከምችለው ግን ባለሽ ታይም እቺ ነገር እየመጣቻለሁ እስቲ ጊዜ አልሰጣሽኝም ብሎ ይካታል አንደ ባድረሰው ማንኛው ነበር የመጀመሪያ አኑ ሲገዛ ይሄ ተመካክራችሁ ነው የሚመስለው ሶፊ አውቃ አንድ ታገል አይ እንደዛ ካለማ ትርጉም የለውም ቸኮልኩ ምንድነው እኔ ማስተበጣው አቢሊ ብየው ነበረ ወዳለው ምናምን ብዬ ነበር ኦፓል አመሰግናለሁ
ያው እንግዲህ ከነበርንበት ሁኔታ ካለውበት ቦታ ምናምን ሊመጣልኝ እሱ ነበርና በጣም ነው የሚያምረው ብለሽ ነበር ብዬ ነበር። በጣም ነው ወደሽዋል እንዴ ተቆምራር ግን ሁሉ ነገር እንዴ ነው በጣም ነው ወደው ሰው ብዙ ነገር በጣም ደስ ይላል። በጣም ነው አመሰግነው። ሰዓት ፋሚሊ እንዴ ወለታ የበዛብኝ ነው ስለወደድኩት እንጂ ያኛው ነበር ዋና ሀሳብ የነበረው ብለሽ ነበር ሄድን እሱ ነበር ያስኩት ሳይወዛው እግረ መንገዴ ሱቁን ከዛልኝ አይ በምን ይሄን ነገር አዘጋጅታ ምናምን ነገር በጣም ቴንክ ሶ ማች ብያታለሁ። በምን አንተ ይሄ ከበቢ ነው ያመጣው ነው ይሄ ከበቢ ነው ከባቢ ከዚህ በላይ ምንም ታረጋችሁ በኋላ ከካሜራ ጀርባ ያንቺ ሁለታ ነገር ከካሜራ ጀርባ በደንብሽ ዋው ለማርያም በጣም ነው ደስ ይላል። በጣም ወዳቸውን ነገሮች ነው ያደርጋችሁልኝ ያላችሁ እናንተ በጣም ነው ወዳችሁ ያ እንዳናግረኝ ነው ከሱ ነው ለአንዱ ሲያግዝ ማለት ነው። አይ በነገራችን ላይ ተደጋጋሚ ምናምን ነገር የትኛው ነገር እንዴት ላደርግ ነው ምናምን ነገር እንደዚህ ደወለችልኝ እኮ በምን ምናምን ነገር ብሎ 2-3 ምናምን ነገር ነገርና ችግር የለውም በቻልኩት አቅም ነው እዛ እንትን ለማለት ይችላል ነው ግን እንዳታለቅስ እዛ ሄደ እንዳታስለቅስ ይዟል ብሎ አልቶባ ማለት ተራርሻለ አጠይቆኝ ያለ መጨፈር ያለብን እኔ 40 ሺህ ገብቼ መጨፈር ነው ያለባችሁ ሲበል አዳነድኮ ለጋጋ እስክስታዋ ፍጹም ድንቅ ሸጋ አበዛለች ስኩር ብሎ ላያት ትጨፍር በጣም አስደንጋጭ ናት። ፈገግታዋ ልብን ይማርካል። እስክስታዋ ፈስ ያስደስታል። በጠቅላላ በመድረክ እንቁ ነች። ስትጫወት ፊት ሰርቃለች። በቸበርጉላት ይታይ እስክስታዋ መድረኩን ተውላት ትውረገግ ሸጋዋ በቸበርጉላት ይታይ እስክስታዋ መድረኩን ተውላት ትውረገግ ሸጋዋ ወደፊት እኮ ያስቀመጥኩላት ብዙ ታለንቶች ነበሩ። ከብዙዎቹ ግንባር አየሩ መቀስቀስ አንተ ነው ይጠቀማል ደግሞ እጅግ ብላ አይደለም ቁጭ በሉ በማርያም እሺ እንዴ በምን ቤዳ ተቀመጡ ሰው እንትን ቤት ደግሞ አብስ ያለው ቤት አይ ስለታበኛ ገጣይ በጣም ማምሰል ትፈልጋለሽ አረ ምስጋና አታብዙብኝ። በምን ማለት በራ እንደዚህ አይነት ጨዋታ ከተጫወትን ረጅም ጊዜ ቆይተናል ከመቆየትም አልፈናል በጣም ዋናው ዓላማም ይሄንን ቫይብ ለማምጣት ነበር፣ ግን በመምጣቱ ደስ ብሎኛል። ይሄን ቫይብ ለማምጣት ነበር። አንቺ ነፍሰ በላ ረፍዬሽ ነግሬሽ ነበር። ስለዛ በጣም እንደወደድሽ ባለም ተስፋኝ በጣም ነው የሚያምረው። እኔ አሁን እንዴት ፀሐይ ናት። አይ እኔ ነኝ አንድ ላይ ኬክ ስታዘጋጅ የታሸገው ነው ይዘህ የመጣችው ማዞሪያ በጣም ዘመናዊ ነገር ነው። በነገራችን እንዴ እዚሁ ጋር እኮ መብላት ይቻላል። አናር ባይዘ እንትን አያጣም ነው ነበር እኮ እዚህ ቆይ ማስቀመጥ እስካሁን ድረስ ዲኮር ላይ አርባ ሲገባች ብለሽ ምንም ኢንቨስት ማድረገው ነገር የለም። ምንም ማለት ነው እና ደግሞ ምን ልጋብዛችሁ እና እንዴት ነሽ? ታሪክ ላይ ናታ ለዚህ ነው ጠዋት ማታ ምናምን እኮ እየጸለይኩልሽ አኗር እየተመለስክ ነው እና ላችኋለሁ እየተመለስክ ነው። አይ የ30 ጊዜ ያስታውሳለሁ ምናምን ነገር ሳንጠብቀው ሳናስበው ምናምን ነገር በጣም የሚገርም እንትን ነበር ያሳለፍነው ምናምን ነገር ሰው ዛሬ
በምን አይነት ምክንያት ነው ኪዩ ትገኘው ምናምን ብዬ እየቀመርኩ ነበረ። ሰው እቺ ነገር ነው አስባ አቅደህ ነው እንዴ? ያው ያለችበት ሲቹዌሽን ምናምን እንደ ልብሽ ምናምን ነገር ላገኙ ብቻ ላታገኝ ትችያለሽ ምናምን ስላሰብኩ እኔ ነኝ ጭራሽ አገኘው እየኮራ ነው ሰውዬ። እኔ ብደውል ምናልባት ስልክ ሲጠራ አልደወልኩም። 4 ቀን ሆነ ካልደወልኩም። አዎ ያልደወልኩበት ነገር ከጀርቤ ማየው ብደውል አጠገብሽ የሆነ ምቾት የሚሳሽ ነገር ሊፈጠር ይችላል ምናምን ነገር ብዬ ስላሰብ ከዛ ነው ያለው። በጣም ጸልዬልሃለሁ እዚህ ተስዬልሃለሁ። ፈጣሪ ከደረሰ ምን ተሳልሽልኝ? እሱማ ይዘሽ ያለው እሺ፣ ምንድን ነው የተሳልሽልኝ? አይነገርም። ስለዚህ ሰው አይነገርም። አንድ ነገር ፈልግ። አሁን ደስ የሚለው እኮ ነው የሆነ አለው የራሱ ቫይብ እና ያንን ስሜት እንዲሰማው ስለፈለገ ነው እና አልነገርም። ለኛስ በእኛች ተስይቻለሁ እንድትወፍሪ መጀመሪያ የሮስት ነው ኬኩን እኮ እሷ ነበር የሚገባው። እውነት ነው ደብዬ ሆነ ፀሐዬ ወደዚህ ነው እሺ ሶፊ ሀተም እንዴት አይሻለው ጎበዝ ነው። ስራ አይፈታም። ወጉልሽ አይታት ቁጭ ሳረገው ይሄ ነፈበላ ማይ ፌቨራይት ላልሽ በጣም ነው ትወድ በጣም ነገር ተባለሽ ግን አትፍረ ለሶፊስ ጩ የሱን ፋንታ ሶፊስ ያው ሰጡና የሱን ፋንታ ከበን ይቀበላል እንዴ ሼር እናደርጋለን። አይ ግን መቆሱ ታዋጅ ነገር ላይ ብዛው አሪፍ ኬክ ነው። በምን ይመርጫዋል? ቴሌፎኑ ላይ ጠፍታ እንኳን የማይታይና ብላ ባይ ዘ ዌይ በጣም ነው የሚወደው እና እንዴ ናቴን ቆይ አረጋጉ ለቀባት አልነበረም እኮ ግዴታ ነው እንዴ ደስ ይለኛል ማለት ነው የምወደው እና ትንሽ እጄ ይቆርጠኝ ነበረ። የሚመጣ ሰው አለ እና በፀሐይ ከቻበር ቶፋኛን አልመጣም ብሎ እየመጣ ነው እንዴ? ይሆናል ቶፋኛን አልመጣም ብሎ እየመጣ ነው። አይ ያው ቆሎ ተጠቃቅሳችሁ አለው እኮ ሰው አልመጣም ብሎ ነው የሚመጣው። እንደማይሰጥ ነው ቤተሰብ ትገደላል። እንዴት ናችሁ? ዌልካም ባክ ችግር የለም ያለ ማስቀመጫም ጭላሽ እንኳን ደህና መጣችሁ። ማስቀመጫ ላምጣላችሁ። ኧረ ችግር የለም ዝግ ነበርና እስከዛ ድረስ ማዳረሻ ባርኪ ወይ እኔና ቆየሽ ሰርፕራይዝ ለማድረግ ወይ ሳር ነው የሚመጣው እስከሚቆርስ እስኪመጣልሽ ብዬ እኮ ነው። አርዋሽ ገብተናል እላለሁ። እንኳን ደስ አለን። አመሰግናለሁ በጣም ሁላችንም በጣም ነው የምንሰግነው። አስተናግድ እንደ ቤተሽ ነው ምን ያለች ነው? ቆይ እኔ ትምጣና ያመለጠ እንዴት ነበር? አሪፍ ነበር። በጣም ነበር ደስ የሚለው ለመናገር ደስ አለሽ? በጣም አልገመትሽም ነበር? ጠዋት እኮ በስተክል
ከጸበል መልስ በቃ ቤት ገባሁኝና መውጣት ነበረብኝ፣ ስራ ነበረኝና ወጣሁ። ትናንትና ማን ነገረችኝ? ጆኒ የጠበቅኩት እኮ ነው ስራ ነበረና ሄደው መንገድ ከሆነ ነው ወይ ስራ ስለነበረ? አረፈዳችሁ። እውነት ለመናገር አረፈዳችሁ። ብቻ እንኳን ደህና መጣችሁ። ባርኪ ስለመጣችሁ በጣም ደስ ብሎናል። ቴንክ ዩ ሶ ማች። ትንሽ ያረፈዳችሁ ምናምን ነገር ነው። በጣም አይ ደርሳችኋል እኮ ደርሳችሁበታል። ይኸው በሚሊየንነት በቃ የምወደውን ነገር ተጫውተው ካሪያ ምንድን ነው ልደስ እኮ እንደደሰት ያንተ ነው ጋ በውስጥ መስመር ነው። ባርኪ እንደዛ እናትዛላና ሀገር ይቀውጥል እንዳላናውን እንደዚህ ለሰው እኮ ችግር ሆነ እኮ አሁን እኮ ሶፊ ተጫወት። እናመሰግናለን ስለመጣችሁ ደስ ብሎናል። እሺ ይሄ ባርኪ ነው ያቺ ነው። ኦኬ እሺ መብላት ለጫወት ጫወታችን የለም ብዬ ነው። እሺ ዛሬ እንትናችን ሶመት መመገባችን ሴት አላጤስ ነው ብዙ ቃላም አሉ። አይ በጣም ደስ ይላል። ማምጣት የነበረብሽ ሱቃ ነበር። ያው አላወጣሽም። በአዲስ ቤቶች ነው የቤት ዕቃ የሚሰጠው ነው። አይ በጣም ደስ ይላል። አሁን እወጣለሁ ድጋሜ። እኛም አልጠበቅነውም ነበረ። በምን ትንሽ ያለበት ሁኔታ ትንሽ በምን በደንብ ነው ያስገረመችው። ለምናምን ዋናው ዓላማዬ ማስደሰት ነው። እናንተም ደግሞ ስነግራችሁ ቶሎ ለመምጣት ፈቃደኛ ስለሆናችሁ በጣም አመሰግናለሁ። ቤቴ ራሱ አንከብክባ ነው ያዘችው። በጣም እንዴት ነበረ? ወንድምሽ አላመጣልሽም ጸበል? እንዲህ ነገሩን እንጂ እንዴት ነበረ? እዛ ከሄዳችሁ በኋላ አልነገራችሁም? እስኪ አጫውቱን። በጣም ነበር ደስ የሚለው እውነት እዛ ያለው ሰላም በቃ በጣም ነው ደስ የሚለው። ደስተኛ ሰዎች በጣም ደስ ብሎኛል። በነገራችን ላይ የሆነ ብዙ ጊዜ የምመኘው ነበር እንደዚህ አይነት ቦታዎች ላይ ምናምን የተወሰነ ጊዜ ሳምንት 15 ቀን ሄደሽ ማለት በቃ ችግሮች ላይ ችግር ላይ ችግር የሆነ ደስ የማይል ነገር ላይ ደስ የማይል ነገር እየተደበላለቀ ጊዜ አጣን እንጂ በህይወታችን የሆነ ደስ የሚል ይሄ ደብረ ዘይት ሄደን እንደነበረው ይሄ እንደዛ የሆነ ቤተ እምነት ሄደሽ የተወሰነ ራስሽን ሰብስበሽ አርፈሽ ይሆናል ምናምን እንድትመጪ ሁሌ እመኝ ነበር ነው ምኞቴን ነው ቴሎችና በጣም ደስ ብሎኛል። በነገራችን ላይ ረፍ ብለሽ መጣሽ። ፈገግታም ያስታውቃል። ደህና ናት። በጣም ደህና ነኝ ማለት ያሉት ነገሮች በሙሉ እኛ ስንሄድ ደግሞ ሁሉም ነገር በቃ ተቃንቶን ይጠበቀን እና መንገዱም ሰላም ነበረ ምናምን ነገር እኛ ስንወጣ እንደውም ታቦት እየወጣ ነበር የደረስነው። ገና ቶሎ ነበር የደረስነው እና በቃ ደስ ይል ነበር ለመናገር ከሆነ ያለው ነገር በሙሉ ያመሰግናል። አንደረ በልፋትም ቢሆን ያው ሶፊ ትንሽ ፈርተው ነበረ ምናምን ነገር ነው፣ ግን ከፈሩት ነገር አንፃር ሰላም ነበረ ሁሉም ነገር። ስትል ምናምን ነገር ትንሽ ስለተጫንኩ እና በማይሆን ነገር ታጥሬ ምናምን ስለነበር አምሰው ያኔ ልትሄዱ ስትሉ አትሄድም ብቻ ይዛት አትሄድም ምናምን ብዬ ስለተጫንኩ በዚሁ አጋጣሚ በሰላም ይዛት ስለመጣ ቴንኪ በጣም ነው ማለት ነው። ያው ግዴታ አይደል ተንከባክቤ መልሻታለሁ ከፈጣሪ ጋር። ከዚህ በኋላ ግዴታዬ ነው። አይ ደስ ይላል። አይ ደስ ይላል ማለት ከነበረችበት ስሜት አውጥታት አሁን እንደዚህ ደስተኛ አድርጋታል እና ለእሱም በጣም እናመሰግናለን። የምፈልገው እሱን ነው ታውቂያለሽ። ማለት ደስተኛ እንድትሆን የምፈልገው ማለት ቀሪ ዘመኗን ህይወቴን ሰጥቻት ያው ደስተኛ እንድትሆን እፈልጋለሁ። በጣም ጥሩ። እሱ ወደፊት እናያለን። እስኪ ህይወት ሰጥተህ መንከባከብ ትችላለህ። ወደ ሌላ ብንገባ ይሻል። ወደፊት እናየዋለን። እስኪ አልተመቸም አማርኛ ወይስ ሁኔታው ደስ አለ? ለምን በጣም ተመችቶኛል። በጣም ደስ የሚል ነገር ነው። እንዳልኩ አላመንህም ነበርና ትንሽ ደስ የማይል ነገሮች ይፈጠራሉ ብለን ጨንቆን ነበርና በሰላም ሄደህ ስለተመለሳችሁ በጣም ደስ ብሎናል። የልብ ምት ስለሆነች ብዙ ነገር እንደምታስብ አውቃለሁ። ጥርጥር የለውም። የልብ ምት ብቻ እኮ አይደለች። አክለን ልብ ብቻ ነው፣ ሳምባይም፣ ኩላሊቴም፣ አይኔም ናት። አሁንማ እኮ በቃ ይጠፋል። ችግር የለውም።
ሌላ ጨዋታ እንጫወት እና አርባሽ ገብቼ እናንተ ምንድነው ምኞታችሁን ተመኙላት አልተመኛችሁልኝም። አይ ምናልባት ለአንተ የጊዜያዊ የሆነ ምናምን ነገር ከነገ ወዲያ ፍቅር የሚጠፋ ምናምን ነገር ከሆነ ይሆናል። ግን እኔ መጀመሪያ ሳፈቅራት መቼም ላላጣት መቼም ላልተዋት ባዶ ሜዳ ላይ እና ነገ ከነገ ወዲያ የማልተወው ፍቅር ነው በምንም አይነት ሁኔታ ላይ ያለው እና አይጠፋም። አታስብ። ደስ ይለኛል። አይጠፋም። ጠንቅቀህ ይሄን ነገር ወቅ ከኔ ፊት ግን አትሆንም። ገብቶሃል? በእግዚአብሔር አሁን ልንደሰት መጣ። በጣም ሽሙጥ ላይ ጎበዝ ናችሁን ማለት ያው የነገርኳት ነበር። እኔስ ምን አልኩኝ? ደርሰህ ስለተመለስክ አመሰግናለሁ። ደህና ሆናችሁ ሄዳችሁ ስለመጣችሁ በጣም ደስ ብሎናል። የዘመናት ህልሜ ነበረ። ፕራንክ ግን አለቀም። አሁን ማንም አያውቅም። ችግር የለም ግን እናወራለን። አይ ኖርማል አሁን በመድኃኒዓለም እኔ እንጃ እኔ ማናውቅም። እንትን አትጣሉ። ምኞታችሁን ተመኙላት። ባርኪ ወይዜ ቆንጆ ድምጽ ነው ያላትና በዛፍንልኝ እውነት ባርኪ ዛሬ 40 ሺህ ገብቼ ያልዘፈንሽልኝ አለቅሳለሁ። እኔ ድምጽ ነገር ከዘው አሪፍ ነው እንደው ለፍቅረኛ አይ ለአንዳንድ ሰው ይቆረቆራል ብዬ ነው እንጂ ማንም አይቆረቆረው። ሶፊያን ረመዳን አታስብ። ብዙ ነገር ሰምቼ ነው የኖርኩት። ይሞታል ለሞት ነበር በነገራችን ላይ አሁን በኪያ በዛ በቀኝ በኩል ቁጭ ብለህ እንደኔ ይሞት ነበር። የምሬን ነው የምልህ እና አሁን ድምጽ ይረብሸኛል ምናምን ብለህ እንዳታስብ። አጠገቧ መኖርህ ምንም ካላደረገኝ ድምጽ ምንም አያደርገኝም። እኔ አሁን ወደ ሳቂ ጉኑ ካንተ ከብስካል አንተ ዘፈን ስላልከኝ አይደለም ዘፈን ታዳይ ብቻ ዋና እሷ ደስተኛ መሆኗን እና ዘፈን እንድንስ እንስማ። እንዴ ጆ 40 ሺህ ገብታለች ለዛ ለፍቅረኛ በሚስጥር በውስጥ እንዘርነች ታለንት እንደዚህ ወቅተን እንዴ እየጠበቅን ኪያ ስትለው ነው የሚዘፍነው። ኪያ አዘፍኝልህ ምንድን ነው ፊቷ እኮ ማለት ወዛለሁ ግን እንደዚህ አበዛችሁባት ለምንድን ነው? ያው ለጨዋታ ማለት አይመጥማ ፊቷ ለሚመጥ ሰው ነው መሆን የነበረበት። ጆ ዘፈናስ እሺ ካልሻይካር ለበለው ቢቆረቆራቸው ድምጽ ችግር የለውም። ማንም ይቆረቆር የለም እዚህ ባርኪ እንደሆነ አንዷ አለች ተራት አዎ ታለማ አይ እንደነበራችሁ እንዴ ጆ እየጠበቅን እና ጨብጨብ ነው ሳራ በእምነት እንትን አለሽ ኪቦርድ ታግዥኛለሽ ማርሽ ባንድ እኔ አግዛለሁ ስፈንጃንት አይወስድሽ እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው እቲ አንገትሽ ሲደፋ ያየጠበቅኩት ፍቅሬ ይኸው መጣበያቸው ይዟት በረረ እስቴ ሴሎን ነስማቸረ ያበር ጥሩ ዘፈን በጣም ጥሩ አሪፍ ዘፈን ነው የዘፈንከው። ሰርጻ አመሰግናለሁ። የምር በጣም ረባካችሁ ስለመጣ ሰርጻ ምዳኛው ካይን ያወጣል እስንቶሽ ሴት ድራለ አትመሰለብህ እኮ እንደዛ ነው የሚመስለው። የኖርክበትን ነው እየነገርከኝ ያለው። በደንብ ነው የምትቀኙ እባክህ። የኖርክበትን ነው እየነገርከኝ የምትናገረው የምታወራው ነገር በጠቅላላ የሆነ እንደዚህ ምንድን ነው አንተ? ኮፍጠር ብለን እንደዚህ መናገር ያለብን ፊት ለፊት መናገር ነው። የምን እንዲህ እንትን ማለት ነው። እሺ በቃ ነው አረፍ መናገር የፈለከው ቀጥታ ምናምን ነገር አንተ ጋር ተለይታለች ከኔ ጋር ናት ለማለት ዙሪያ ጥብጥብ እንደዚህ በዚህ ዘፈን በዛ አሁን በማርያም የነገር ፈጣሪ ነው የሚያውቀው። ብዙ አትመጻደቅ በነገራችን ላይ ምናልባት ሶፊያን ነገር አትነው እንዴ? አሁን ዝም በለው። አይ ፕሮግራም እኮ ለደስታ ነው። አሁን በጣም ልክ አይደለም። ቦታው ልክ አይደለም። ለምን ለምን በቃ እሺ እንተው ነበርበትን ግንበረም ታውቃለህ። እኛ አሽሙር እየተጠቀምን አልነበረም ወይ? እኔ አሽሙር አልተጠቀምኩም። ዘፈኑ ትክክለኛ ዘፈን ስሜቴን የሚገልጽልኝ ዘፈን ስለሆነ የዘፈንኩት።
አሽሙር ብላችሁ ካሰባችሁ እንግዲህ ያው ውሏችሁ እንደዛ ነው ማለት ነው። እኔ ግን ጆ በእግዚአብሔር አረ ፕሮግራሙ በቃ ብላችሁ ዘፍኝላችኋል። የምር ሲሪየስሊ የሆነ በጣም ራስን መለስ ብለህ የሆነ ቆመ ብለህ ስታየው ራስን የምትታዘብበት ጊዜ ይመጣል ብዬ አስባለሁ። የምትናገራቸው ነገሮች ምናምን ነገር የሆነ ጤነኛ ነገር ቢኖራቸው ደስ ይላል። ደግሞ የሴቶችን ጉዳይ ለሴቶች እንቶ የወንዶችን ወንድ ነኝ ብለህ ስለምታስብ ነው ለሴት ልጅ ባልሆነ የመጣው እንደ ሴት ታዲያ እንደዚህ ምንድን ነው አታችሁ ቀጥታ እንደዚህ ነገር አታናገርም። ምንድን ነው የምታለቀልቀው? ወይ እስኪ ፀሐይ ማናት የሆነ ነገር አግዛት እስኪ ወጥ ቤት ውስጥ እዛ ኪችን ምናምን የሆነ ነገር ስሜታዊ ነበር። ኪያ ጉዳይ ላይ ስሜታዊ እንደመሆን ያውቃል ሰው እንደ ሴት ሲሆን አለ አይደል እንዲህ ሰው ማድረግ የፈለከው መናገር የፈለከው ነገር ይኸው ፊት ለፊት አለውልህ እኮ ወንድ ስለሆንክ እንደ ወንድ አክት ለማድረግ ነው እሷ ጋር የመጣው እንጂ ሴት ልጅ ከባህላችን መንገድ አይሄድም ነው። ሴት ባታገባ እንቶና ወደ ነበርንበት ቦታ እንመለሳለን። ዋናው ዓላማችን የኪያን 40K ለማክበር ነው አይደል? ግን ወደ ጭቅጭቅ እየገባን ስለዚህ ሰብሰብ እንበልና ቆንጆ በጣም ሶሪ። እሺ እኔ አንቺን ቀን ምናምን ነገር አሳምራለሁ ብዬ ነበር የመጣሁት ምናምን። በነገራችን ላይ ፊትሽን ኬክ በኬክ አደረኩት ምናምን። የምር በጣም ሶሪ። ብዙ አመዳም ሰዎች ይገባሉና ወደዚህን ይመጡታል ብዬ ስላሰብኩ ስለነበር መከላከያ አንተ ደግሞ እሱ ላይ ትቃለሽ እሱ ላይ አይደለም ኪ ምን ታውቂያለሽ ማለት ጨለማና ብርሃን አብረን ተቀምጠን ስለሌላ ነገር ማውራት በጣም የሚገርመው። በፈጠራ አምላክ ጆ አንጸባረቀብኝ። ምን ሆናችሁ ነው? ይሄ ከለር አለ ሳሚዳን ይሄ ከለር አይገኝም። በጣም ያሳፍራል። ሰው ቢግ ሼም እውነት አሁን ልናከብር ልንዝናና ማርያም ከዛ ልጆች በጣም አንቺ ዲስሪስፔክት እያደረኩ አይደለም ማለት በጣም ንጹህ ልብ ያለሽ ሰው ነሽ። በጣም ገርሚ ባህሪ ያለሽ ሰው ነሽ። ሰው ያከበረ ሰው ይከበራል። ሰው ማያከብር ሰው ምንም የማንም ባለዕዳ አይደለም። እኛ ሰው በሰጠን ቦታ ነው ማንነትን ማለቅለቅ ሴት ድርነትን ነገርኩ እኮ እዛው። አሁን የልጅቷን ፕሮግራም አናበላሽ ሆነ አንተ ያልነበርክበትን ጊዜ በጣም በቆንጆ ሁኔታ ይሄንን ሴሬሞኒ ያሳልፈ ነው ነበርና ደግሞ ያልፋል አይደል? ድጋሚ ያከብርልሻል። እሺ እኔ ቆንጆ ደስታችንን አታበላሽ። ስታፈቅር እንደዚህ ነው። አንተም ነገርኩ እኮ ነገ ከነገ ወዲያ ላይ ይሄ ማንነት እንዲሽልጥልጥነት ከሌለና በትክክል ቆም ብለህ ካሰብ የምር አፍቃሪ ከሆንክ የሚያናደው ያናደሃል፣ የሚያስቀው ያስቃል፣ የሚያስደስተው ያስደስታል። ስታፈቅር እንደዚህ ነው በነገራችን ላይ። ካለበለዚያ ግን ቢያበሳጭም አያበሳጭም። እያስመሰልክ ከሆነ እንደዛ ነው ይወጥ መጥራት አልነበረብኝም። ሰማኛ ቆይ ልናወራ እኔ እኮ ለፕሮግራም አይደለም የጠራችሁ ወይ? በቃ እኛ እናክብርልሽ ታለኝ ብላ ነው ያዘጋጆች ወይ እናንተ ወጡና እኛ አትሊስት እኔን ካከበራችሁኝ በእናትህ ጻቡን ታው እንደዚህ አዘጋጅተው እኔ መሰለ ፕሮግራም ምንድነው በምን ይበጣው ልጅ አደረጉ በኋላ ሶሪ ደስ አይለኝም። እኔ ምነግራችሁ እሱ ነው ሁሌ እሺ ቃል እንደሰት ነው የመጣ ነው። ሶ ለኪያ ምኞታችንን ተመኝተን በደስታ ሁላችንም ተመራርቀን ብንሸኘን ያልፍ ነው። ስለዚህ በቃ ኪ ወራንቺን ዞርና እንትን አድርገው በቃ ነው በቃ ይላልሽ። ኪ ለምን አንወዛወዝም? ምንድነስ ደስ ይለኛል። አዳርስ እንዴ ትምሻልሽ ነው መጀመሪያ የጠየቁሽ ምንድነው? አብርሽ ምንድነው ትፈልጊያለሽ? እየቀለዳችሁብኝ ነው። መጀመሪያ የጠየቁሽ ምክንያቱም እንደንሳልኩሽ ያው ሌላ ነገር ካልፈለገ ሊልሽ አይችልም። ኪያ ከኔ ጋር ምንድነው ትፈልጊያለሽ? እባክሽ ዛሬን ቀን 30 ሺህ ገባችለት ቆንጆ ጊዜ አሳልፈን ደንሰን ነበርና ያው በቃኝሽ ከእናንተ ጋር ሁለታችሁም ጻድቁ ናፍቀሽኛል። ካገኘሁሽ በጣም ብዙ ጊዜ ነውና አጠገብሽ ጠረንሽ ላይ ያሸተትኩ አብሬሽ መቆም ፈልጋለሁ። ትችያለሽ? እባክሽ እንግዲህ ቅድሚያ የጠየቁሽ እኔ ፍቅረኛሽ ነኝ ብዬ አስባለሁ።
እሺ እና በጣም ወድሽ እኔ በቤት አብረሽ ምንድነስ ይችላልሽ ከሶ ሲጋር ነው እንደነሱ ኮሌክተር ተንቀርት በምን አብረሽ ምንድነስ ይችላልሽ ጆና አንዱ ነው ወዞ እንዳይረብሽ እሺ የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው እንደ ጽጌረዳ እንደ አደይ አበባ እንደ ከርቤ ብርኩ እንደ ሎሚ ሽታ አበባ እንዳየንብ እኔ ወድሻለው ፍቅርሽን በፍቅርሽ ልቅመሰው እንዳየ ሕፃን ወተት እንዳማረው በጋበይ ዘመዴ አፍሽ ሕይወቴ ነው በጣም በቂ ነው በገብርኤል አሁን ለዘካት የሚጄ እንዳልመከኝ ነገር ልመካች ነው ድጋሚ በእግዚአብሔር እንዲነካት ሁሉ አልፈቅድም። አትጀንሽ ከኔ ጋር ከሱ ጋር ግን እንድንደርሽ አልፈልግም። አብረሽ እንድትሆኛል ችግር ከኔ ጋር አዎ ካንተ ጋር አብረሽ ምን ይችላል ነው አብረሽ እኛር ሊደነሽ አምና 30 ሺህ ላይ ተስታውሻለሽ ፕሮግራሙን ያበላሻችሁት
እኔ ከኪያ ጋር ልደንስ ነው ያልኩት አይደል? በቃ ሌላ ጊዜ ትደንሳለህ። አኑ ሌላ ጊዜ ትደንሳለህ። ከኪያ ጋር ልደንስ ፕሊዝ። ሌላ ጊዜ አኑ በእግዚአብሔር ፕሮግራሙን አምጣ። ልደንስ ምን ችግር አለው? አንቺ ነው አይደል እንዲያስፈቅድኩት እኔ መስል ቆንጆ አብረሽ ትንሽ እዛ ላይ ያለው አቃል ማለት አይደለም። በፍጹም እኔ ካንቺ ጋር ልደንስ ብቻ ነው። በቃ እኔ ደግሞ አብረሽ ደንስ እባክሽ በፈጠረሽ በቃ እንቀመጥ ጆ እንቀመጥ። በእግዚአብሔር እንደዚህ አልነበረም ያሰብኩት ፕሮግራሙን ግን እሺ ሁለቱም አንድ ላይ አብሬ ልደንስ ነው ያልኩት። የአንቺ ስሜት ነው የምጠይቀው። ከማንም ፍቃድ መጠየቅ አይጠበቅብሽም እኮ። አንቺ ከማንም ጋር እኔን አስፈቀደሽኝ በቃ መደነስ ያስፈልጋል። እንጨፍር ግን እኔ ከአንቺ ጋር መደነስ ፈለግኩ። ወይኔ በቃ እንጨፍር እባክሽ በዛ ላይ ቀንሽ ምናምን ነገር አብረን ስንት ሰፈር አራራን በዛ ጉዳይ እንተታይ አንተ አትቆጣጠር አልኩህ። አንዴ ብቻ ዘንዝር፣ ከዛ በኋላ ያለው ነገር ታየዋለህ። ምን አንዴ ብቻ ዘንዝር፣ ከዛ በኋላ ምን እንደሚፈጠር ኧረ በእግዚአብሔር ፕሮግራሙን እያበላሻችሁት ነው። አሁን በእግዚአብሔር አንቺ ጋር ብቻ ነው ፈልግ ሶፊ፣ እኔ ከእሷ ጋር ብቻ ነው ከኪያ ጋር ልደንስ አትችልም። ከእሷ ጋር በቃ ይቀርሽ፣ ዳንሱ ይቀርሽ፣ በቃ ይቀር። ከእሷ ጋር መደነስ አትችልም። በእግዚአብሔር ፕሮግራሙ አትታየኝም። ለእኔ ኢንቪዚብል ነህ። ድምፅ ብቻ ነው የሚሰማኝ። ይሄ ቁሩ የሚለው እንደ ሴት ድር ምናምን ቆንጆ አብረሽ ትደርሻለሽ። ወይኔ ለምን ታስገርታ ዋይ እንደሚበዛ እንዳውቃ ምናምን ነው እንዴ? እግዚአብሔር እና ለምን በፈጠራችሁ ለምን አታናግረኝ? ለምን አታናግረኝ? መጣ ለምን አትወረኝ? ሰዎች ወይኔ እዚህ ሴቶች እንደሚሉ ላውቃ ወንድ ልጅ ከሆንክ እውነት ሱሪ ካራ ከኔ እናንተ መገናኘት እንችላለን። የፈለከው ቦታ አንተ ግን ውሻው ነህ። ሰው እንትን የሚሉት ብለህ ዘለህ ትገባለህ። ወንድ ከሆንክ እስኪ በሰንሰለት እንደምትፈጥር አታነዝርም ነበር? እንደ ወንድ አስተነዝር እችላለሁ። አኑ በእግዚአብሔር ዝም በል እሺ። በቃ እንትን የምትልህን ሰምታ ብትወጣ ይቻላል። እንትን የምትልህን በረብ ስማት እህት የምትልህን በረብ ከኪዩ ጋር እኔ ዛሬ ብዙ ፕሮግራም አለኝ። እሺ ከኪዩ ጋር ዛሬ እኔ ከኪዩ ጋር ብዙ ፕሮግራም አለኝ። ክዬ እስኪ ሴትሽን ይዘሽ ውጪና የሆነ ነገር እንትን ማለት ፈልጋለሁ። ጀመር ከሱ በኋላ እንደምትደልሽ በቃ እንዲያስገድድሽ አልፈልግም። እንዲያስገድድሽ አልፈልግም። ኧረ ሴቶቹ የሚሉን ብትሰማ ይሻላል። ኧረ በእግዚአብሔር አንዋር፣ በእግዚአብሔር ዝም በል እንጂ ለምን አታስወጪው? ምን ማለት ነው? ፕሮግራማችን ና ተቀመጥ። አንተ እኔማ ማርያም ችግር የለም።
አመሉ ነው ያው ስለማውቀው ችግር የለም። አንተ እንጂ አመል ነው እንጂ ማንም ሰው የጣለ ሲነሳበት አይወድም። አውቃለሁ ማንነትን በደንብ ስለምታውቀው ነው በፈጠራችሁ ማንነትን ስለምታውቀው ነው አልኩህ። ማንም ሰው የጣለው ሲያወራ የወደቀች ዕቃ አድርገህ ነው የምታስባት? ማንም ሰው የጣሉ እንደዚህ ተራ ቆሻሻ ሰው ነው አንተ። የእሷን ልኬት በቆሻሽነት እንደዚህ ተመዝኗል። ማንም ሰው የጣሉ የተጣለሽ ናት ማለት ነው። ኪያ እንደዛ ነው የምታስበው? ግን እንደዚህ እንዲሆን አልፈቅድለትም። ናፍቅሽኝ ብቻ ነው። እሺ ከተገናኘን 4-5 ቀናት ይችላል። እኔ ሳገኝሽ እንደዚህ አልነበረም ሰላም የምልሽ አልነበረም። አሁን ተቀይሯል ሁሉም ነገር። ራስን ተቆጣጣር። እሺ አንቺ ብቻ ማለት ነው ግን የጣለውን ሰው ማንም ማንሳት አይግም ብሎ እንደ ጋርቤጅ እንደ ቆሻሻ ነው ሳይሽ ግን መስማት በጣም ለኔ ከባድ ነው። በደርቲ ማይንድ ስላለ ነው ዲስሪስፔክት ገባ እንደዚህ ሲያረግሽ ነው በሰው ፊት እንኳን ካሜራ አብርቶ የተጣለ ምናምን ነገር እያለሽ ከእንደዚህ አይነት ሰው ጋር ነው የምትኖሪው። አንቺ ደካማርኩ አንቺ የሆነ የተጣለና የሆነ ቦታ ያነሳው ሰው አድርጎ እንደዚህ ሲቆጥርሽ ይሄ ከዚህ ሰው ጋር ነው ተውሽ አሁን ዛሬ ከኔ ጋር ራሱ ያለው እኮ እኔ ከአንቺ ጋር ምናምን ነገር መኖሬ ምናምን ነገር በጣም እንትስላለ እኔ አንቺን ማቀፌ ነው እንጂ ያሳሰበው የሱ ሴት ወይም ደግሞ እሱ የሚያፈቅራት ሴት እንትን ስለማለቱ አይደለም። ከእንደዚህ አይነት ሰው ጋር ነው ችግር ስለማንኛው በቃ እሺ ኦኬ ራስን ተጠቅመሽ ለዚህ ቆሻሻ ማንነት መቼ ቢሆን ነው እሺ አዳምጠኝ አውቀኝ ነው እንደዚህ
አንቺ ስል እማሩ ነገር የለም። ምንም ነገር ከፈለገው ነው። እሺ ምንም የምር ካንተ ነገር እኔ አንድ እሺ አንቺ እንድታቂ የምፈልገው ነገር ነው። ስሚ አንድ ነገር ንገርሽ። ስሚ እድሜ ልኬ ዘመኔን ሙሉ እየነገርኩሽ ነው። አዳምጪኝ። ስሚ ጆጆ ስሚኝ። ተይው እሱን ይኸውልሽ እኔ ዘመኔን ሙሉ አፈቅርሻለሁ። በፍጹም ላደርገው አልችልም። እሺ ከፈለግሽው ሰው ከማንም ሰው ጋር ግን እርግጠኛ ነኝ መሆን አለብኝ። ደህንነት ደህና መሆንሽን እስካሁን መቼ ነው ማለት ነው? እሺ ትናንትና በሳምንት ውስጥ በወር ውስጥ ማረጋገጥ ያፈለገውን ነገር አረጋገጠ። በቃ አለቀ የሚባል ነገር የለም። ሲጀምር ደግሞ ነው ያፈቀሩሽ እወድሻለሁ አልኩሽ እንጂ እኔ ወደጅኝ አላልኩም። ነገ ከነገ ወዲያ አግኝ አላልኩሽም። ይሄን ሰው ታዩና ነው አላልኩሽም። አፈቅርሻለሁ ስሜት መናገር አልችልም እንዴ? እኔ በኔ ልብ ነው አይደል ማፈቅረው። የሌላ ሰው ስለሆንሽ በቃ ከዛሽ ሞመንት ጀምሮ አላፈቅርሽም ማለት ቦታ የለውም። እኔ የትኛውም ቦታ ላይ ያንቺ ፍቅር እናገራለሁ። አንቺ ባለሽበትም በሌለሽበትም ስላንቺ አወራለሁ። እድሜ ልኬን አወራለሁ። ገና ጊያ ነገርኩሽ። እንድታቂ የምፈልገው ነገር ቢሆን በድብቅ የማፈቅረው ሌላ ነገር የለም። በድብቅም የማፈቅረው አንቺ ነው። በግልጽም የማፈቅረው አሁንም እነግርሻለሁ አንቺ ነው። አብረን አይደለንም እሱ አይደለም ነጥብ። እሺ ልጅነቱን ካልጨረሰ ሰው ጋር እንትን አለ። ምን ተቀመጨች? ቁጭ በይ። ያደረጋችሁት ነገር ልክ ነው። መድኃኒዓለም ልጅቷ እንደዚህ ያዘጋጀችው እንደዚህ። እሺ ለማንኛውም በምን ይሰው ልጅ የምር አስከፍተኛል። በጣም አስከፍተኛል። ሶሪ በጣም ያንቺን ፈጣሪ ይዘህ ይፈልግ። እሺ እሺ ሶፊ አብሮ እሺ 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 ይሄን ነገር እንዳትረሺ መቼም ቢሆን ማለት ነው። አይደለም በሳምንት ውስጥ በ15 ቀን ውስጥ ይቅርና አመታት እንኳን ቢፈጅ አመታት ተጠብቃለሁ ብዬሻለሁ። እንዳልኩሽም እንድታቂ የምፈልገው ነገር ነው። በግልጽም ሌላ ነገር የለኝም። እኔ አንድ አኗር ነው ያለው። በቃ አንድ አፈቅርሻለሁ ብዬሻለሁ። ይሄ ቃሌ ነው። ምን እቺ እግዚኦ ይሰንት ነው ስለሆነ ነው ምን ይላል? በመጣ ቁጥር እየተቀበልኩ ስለሆነ በመጣ ቁጥር ባሪስ አልተቀበለ ነገር እየተፈጠረ ነው። እሺ ኪያ አንድ ነገር ልንገርሽ ኪያ፣ ሁሌ ተጣጣሚ አንቺ ባትኖሪም ነገርኩሽ። አንቺ ማፍቀር አላቆምም። አንቺ ስለፈለግሽ ብቻ አይደለም እኮ እኔ ስለፈለግኩ ማለት እንኳን አንቺ ማለት ነው ኪያ፣ እኔ ራሱ መቼ ኪያ መቼ የት ጥቂት ነበር እኮ ያለው ነው። አሁን ጉዳዩ እሱ አይደለም። ጉዳዩ ግን በመጣ ቁጥር ስለ ፍቅር ሆነ ማለት አይደለም። ነገርኩሽ ኪያ፣ አንቺ እንደዚህ የሆነ ስለ ዕቃ ምናምን ስለ ማቴሪያል ዛሬ ነው የታየሽ? ዛሬ ነው የታየሽ ወይ? እንደዚህ ነው አንቺ ወጣት ተጣጣለ። እሺ ለአንቺ ስለዚህ አቁም ያለው ይሄን ማመን አለበት። ሰቃበለ እንደ ጓደኛ መቼም ምን ማፍቀር እንደ ጓደኛ ነው መቼም መሬት ልታፈቅራችም። እሺ ይሄንን እየመለሽልኝ ነው። እኔ ራሴን ሰጥቼሻለሁ። እኔ መልሽልኝ። እኔ መሆን አልቻልኩም። እኔ ትቻለሽ አኗር እሱን ትቻለሽ ወይ? አኗራኩም እሱን ትቻለሽ። እኔ መልሽልኝ። እኔ ራሴን ልሁን። ራሴን መሆን አልቻልኩም። ራሴን ልሁን። ራሴ ቤት እንዳመጣ ስንተኛ እስካሁን ታገሽኝ ነበር። አንቺ ካንቺ ስላላክሽኝ ምን ነው የሚመስልሽ? እንደዛ ነው የምታስበው? አስፈላጊ የሆነ ነገር ይሄ አንተ እኔ ጋር በመጣ ቁጥር እኔ ስለምቀበል እኔ እንደማልችል ስለምታውቅ ሁሉም ነገር በቆመበት ነው። እስካሁን ምንም ያሻሻለው ነገር የለም። አንተ ከተለየ ምን ከተለየው ደርቀን ቀርተናል። ስለማንቺ እንችላለን። እኔ እየቻልኩ ነው። አንቺ ከመስጠት አንቺ የቻልሽው ነው። አንቺ የፈለግሽው የተመቸሽ ነው። ይሄ ስለኔ ከሆነ ግን ኪያ ስለኔ ከሆነ ግን እኔ አንቺን ማጣት አልችልም። ካንቺ ተለይቼ መኖር አልችልም። እሺ አሁን በቃ የፈለግሽው ነው። እኔ ትንሽ ላፈቅር ነው የመጣሁት አይደል? ነው አይደለም ወይ?
በቃ ይሄው ፕሮግራምሽን ላከብር ነበር አይደል የመጣሁት? ይሄው ፕሮግራምሽን እያከበርኩ ነው። በቃ አለቀ። አሁንም ድረስ ኪያ አንቺ እኔ እናንተ የተለያየ ሰዎች ነን። በቃ ይሄን ማመን አለብን። እናንተ ሁሌ ፍቅረኛሞች አይደለም ጓደኛሞች ነን። እሺ የሚያሰራሰረን ብዙ ነገር አለ። እነ ሶፊ አሉ። እሺ እነሱንም ላጣቸው አልፈልግም። እሺ ተረዳኸኝ? አንተን ጋር እኮ እነሱንም እርቃቸዋለሁ። አውቃለሁ። ስለኔ በቅቶሻል ነው ንገሪኝ። እሺ ስለኔ በቅቶሻል? እኔ ደግሞ በጣም ኦቨር ፍቅሬ ጨምሯል። ልክ እንደ ትናንት ነው ያለው ቅናት ነው። ትናንት ነው እና አንተ ስቀና ኪያኔ በማንም ልቀና አልችልም። ለምን በማንም እንደማልቀና ታውቂያለሽ? እኔ ነኝ የማወዳደረው ከራሴ ጋር። አንቺን ከማንም ጋር እንደማላወዳደርሽ ሁሉ ራሴንም ከማንም ጋር አላወዳደርም። ማንም ሰው ይሄ ግድ ይሰጠኛል። እሺ ግድ ይሰጠኛል ወይ ሶስት ነው ያዛውታ አንተ ተንቀየሽ ስለራስሽ ብቻ አንቺ የሆነ ያልሽው ህይወት ነው ይሽ እኔ የሆነ ያልኩት ነው ይኖራል። እኔ የሚመለከተኝ ስለኔ ልብ ነው። እኔ ማስቆም የምችለው የኔ ልብ ነው። ካንቺ ልብ ውስጥ ወጣው ብዬ አንቺ ምን ማለት ነው? ቶይን ካልሽ በቅተኛል አልቆልሃል ካልሽ እሱ አንቺ ስሜት ላንቺ ማንነት እሺ። እኔ ግን የማውቀው በእኔ አንቺን ለመርሳት በታገልኩ ቁጥር የበለጠ እንደማስታውስሽ ነው። አንቺን ለመጥላት በሞከርኩ ቁጥር የበለጠ እያፈቀርኩሽ እንደሆነ ነው። አንቺን ለመርሳት በሞከርኩ ቁጥር የበለጠ ስላንቺ ያሰብኩ እንደሆነ ነው እንድታውቂ የምፈልገው ነገር ግን ሀሳብሽ ወረዳሽ ጆ የሚመጥንሽ ህይወት እንድትኖር ይፈልጋሉ። የሚገባሽን ያህል ህይወት እንድትኖር ይፈልጋሉ። ከፈለክ ተዋታ። ስለኔ ስሜት ከሆነ ስለኔ ማንነት ከሆነ እያወራሽኝ ያለሽ ኪያ አንቺ ማፍቀር ማቆም አልችልም። እሺ እሺ አውቃለሁ። እሺ ለበት ሁኔታ ለበት ነገር ልካል አንቺ የከሰሽኝ ያልሽው ነገር ሁሉ ትክክል ነው። መች ነው የተቃወምሽ ማለት ኪያ አንተ በህይወት መኖር ባይገባህም ካልሽኝ እኮ ቀበልሻለሁ። አንቺ እሺ አይደለም ስለማድረግ አይደለም ስለምናምን መልሽለት ይሄን ነገር ስትሰጪ ሰማሽ? እኔ መልሽ እኔ ራሴ ስለኔ መልሽልኝ። ሲጀመር እንደሱ አላማ ተቀበላትና ወጣ ስለንብረት ማውራት ጀመሩ። ስለንብረት አይደለም ይወራል። እንደዚህ አይነት ሰው ለራሱ ክብር ከሌለው ሰው ጋር ትኛለሽ። ይሄ ለራሱ ክብር የለው ሰው ማያከብር እንዴት አንቺ ነገ አንቺ ለሰው ክብር እንኳን የለው ራሱ እንዴት ያከብራል? እንዴት ራሱን ያላከበረ ሰው ደግሞ አንቺ ያከብርሻል? ኪ በእንደዚህ አይነት ሁኔታ እንኳን የሚያሳስበው ስለሆነ ስለምናምን በጣም እንደ ፍቅረኛ የምታየው ፍቅረኛ ጋር እንደዚህ ነገር ማድረግ የለብህም። ፍቅረኛ ጋር አንተ እኔን ግንባሬንና እጄን መሳም የለብህም። እሺ እንኳን ግንባሬንና እጄን ከአንተ ጋር ሆነ አጠገቤ እስከው ደስ አይልም አይደል? እሺ ለምን ያንተ ነው ተራሳህ ኖሮ? እሺ እንደ ፍቅረኛ ነው ያልሽው ኪያ? ፍቅረኛ ነው አይደል? እንደ ፍቅረኛ አክብር። አንተ እሱ ፊት ለፊት እኔን መሳም ራሱ ብልግና ታክሷል። እጅሽን መሳም ያንቺን ግንባርሽን መሳም ብልግና ነው ማለት ነው። ለኔ የሆነ ብልግና ነው ቻልሽበት ማለት ነው። ኪያ መሳም ብልግና ነው ኮንሽ ማለት ነው። አንቺ ራስሽ እኔ እንደዚህ የተቀበልኩ እንደ ጓደኛዬ ስላለ እንደ ጓደኛዬ እንደ ወንድሜ አለቀ። ይሄ ስለ ሀብል ምናምን ይመስልሻል ጉዳይ? አለቀ። አለበለዚያ አስፈላጊ ከሆነ ልክ ሳይክ መንገድ መቀየር ጀምራለሁ። አብረን እንዲህ የምንቀጥል ከሆነ በየጊዜው የሆነ ነገር በተፈጠረ ቁጥር አውቃለሁ ራሴን መቆጣጠር እየከበደኝ ነው። እንድቆጣጠረው ግን ራሴን ከመጀመሪያ አንቺ እኮ ራስሽን መቆጣጠር አልከበደሽም እኮ ፍቅረኛ እያልሻል አሁን ቶኝ ምናምን አታስፈልገኝ ምናምን ነገር እያልሽኛ አይደለም ነው? አዎ ፍቅረኛ እያለሁ አዎ ምናምን እያልሽኛ ትክክል ነሽ። ይሙላልሽ ሞልቶልሻል። ሳይሽን በጣም ደህና ነሽ። ሄደሽ ጸልየሽ የመጣሽው ጸሎት ምናምን ነገር ሞልቶልሻል። ተስለሽ የመጣሽው ስለት ሰምሮ ይችላል። አሁን ያስረሳኝ ብለሽ ነበር ቀደም የተሳልሽው እዛ ጋር ተሳስቼ ነው አሚን አልኩኝ። ያው እንደዛ ስላልመሰለኝ ነው ያልኩት እና እንኳን እኔን አስረሳሽ። የምር ከኔ በላይ ላንቺ ነበር ማዝነው። ምክንያቱም እኔ እንደሆንኩት ሆናለሁ፣ ግን እሷ እኔን መሳት አትችልም። እንዴት ሆናለች ብዬ በጣም እጨነቅ ነበር። ከዚህ በኋላ ስለኔ እንኳን ግድ ሰጥቶኝ ያውቃል። እንዲጨነቅልሽ አልፈልግም። ምክንያቱም እኔ እጨነቅ ይሄ ወንድ እንደዚህ መጠዝጠዝ የቻለ ነገ ሴት እንዴት ሁለታችሁ አንድ ላይ ትኖራላችሁ? እንደው እንዳወራ እንዴት ነው እንደው እንዳወራ አሁን ይሄ ሰው ካንቺ ጋር ነው
ስለሚሉካ ስለሚሉ ከዚህ በላይ መጣላቶች ነው ማለት ቁልፉን ላክ ስማኝ በሶፊ ቁልፉን ላክልኝ ሲጀመር ለምን አልመለስሽም ማለት አይደለም ይሄንን ነገር እኔ ማድረግ እችላለሁ ማለት ግዴታዎች ማድረግ ትችላለህ ጆ ግን ጋር ጓደኛዬ ነው እንደ ጓደኛዬ የሰጠኝን ነገር አክብሬ ነው በቃ አለቀ እኔ ለዚህ አንሳለሁ ማለት አላውቅም ስሜታችን በጣም የተረባበሸው እንደዚህ አልጠበቅኩም ነበረ ገብርኤልን በጣም አይ እናንተ አላጠፋችሁም በእርግጥ ግን በቃ በማርያም ከዚህ በኋላ ማናችሁ ምን ይናሱ ነው ማገናኘት አሁን አስፈላጊ አይደል ብንገናኝ ምንም ነገር አይፈጠርም እስኪ በቃ ይፈጠርልሽ ከዚህ በኋላ የማለቅሰው ማውጣው ምን ባይል እባክህ እኔ እናሱ ማገናኘት አቆም ሶፊ ቻል ሰላም ነኝ ከዚህ በኋላ ሊያገናኝ የሚችል ምንም አይነት ነገር የለም በእኔ አውቃለሁ ያኔ ጉዳት አስበሽ ነው እንደዚህ ያድርግሽ ግን አስፈላጊ አይደለም ከዚህ በኋላ በቃ እኔ እናሱ መገናኘት የለብንም በተገናኘን ቁጥር የሚፈጠር ይሄ ነው ሁለቱን አንድ ላይ መጥራት ማለት እኮ ድመትን ሄዳ ይሄን አስቤ ነበር እንዴ ተረድቻለሁ አንቺ አላጠፋሽም ቻው ለራስሽ አሁን በቃ ማለት ሶፊ ምን ማድረግ ነበር? አሁን እንደ ጓደኛ ሳይሆን እንዳየው ሁኔታ ነገር ተፈጠረ። አንደኛ ምን አለ መሰለህ ቀርሞ ወሬ ልጅ መቆንት ነበር እኮ አዳምጥ፣ መጀመሪያ አዳምጥ። በጣም ምን ያህል ይሄ አንቺ ነው ሁሉ ነገር ደግሞ የተፈጠረ ነው ወጭ ነው ሁሉም ነገር የሚሆን ያለው ወጭ ነው ሶ አሁንም ታጥ ብዬ ነበር እሷ ነበር ምንም አልሰነዘርኩም። ቀርሞ የሰነዘርከው ነበር ማለት ነው ሁለተኛ ሶስተኛ አራተኛ እየመጣህ ነበር ሲጀመር መንካት ወሬው ማችል ከሆነ ንዴት መቋጠር ማችል ከሆነ ሶፊ በጣም ነው የምቆጣጠረው ግን እኔ ልም ስማኝ ያለ እሷ ፈቃድ እንዲነካ አልፈቅድለትም መቼም ቢሆን ማለት መቼም አንተ በቃ ለማንኛውም ሽንቶ በቃ ሲጀመር አንተ ዘራው ነገር ሶፊ ምን አደረኩ ካንተ ጋር ደንስ ብላለች አንተ ማለት እኛ ፋራን ችግር የለም ፋራ ነው ግን በጀርባ ወስዳ አገናኝ ይሄን ያየ ዝም ባለ ታክሲ ታደረገችው ምን እኮ ቦታህን እኮ እያወቅህ ነው የምልህ አንተ ይሄን እኮ ያየ ዝም ባለ ቦታህን እያወቅህ እኮ ነው የምልህ ዘማኝ አዳምጠኝ አልከለከልሽውም እያልኩ ተባላልሽውም እኮ አልፈልግም ጆና አልሽውም እኮ አይደል ምክንያቱም ስለምታከብር ይዘላቴ አንተ መግፋት አልፈለገችም ስሜት ለኔ አዝና ቢሆን እኔ ስለምታከብሪ ካንተ ጋር ነው ነበር እኔ የምታከብሪ ከሱ ጋር ተኝ ነበር አሁን ምን አለ መሰለሽ ኪያ አታየው እሺ ከሩንቶ አሁን ኪያ ብራይም ቢሆን ካንተ ጋር ተሆነ ምን እንደደረክ እናውቀዋለን ምንድነው ንገረኝ ያደረኩት እስቲ ሶፊ አንተ ጆ ለዚህ ያደርጋል በለ እንቶሽ አሁን ምን አለ መሰለሽ የተለያዩ ነገሮች ለማጣት እየሞከረ ነው ሰው ሌላ ነገር ማውጣት አልፈልግም ስለዚህ አሁንም ነው ማለት ከዚህ በኋላ ኪያ እየነገርኩት ነው ያለው በምን እንደምንገናኝ አላውቅም በደንብ ራስህ ተቋጥሬ አንተ ጋር ለምየሞከርኩ ነው ያለው በጣም ተቋጥሬ ነው ያለው ሶ ማንንም ለማንም አላነሰም እኛም ላንተ አላነሰም ስለዚህ አይደለም ኪያት ላንቺ ነው የምልሽ እንድትነግሪው ነው የምልሽ ተረዳሽ እኛ ሱጣጥ ያልኩታል አሁን ሶስት አራት አሁን እኔ እኮ ነው ምን ይዤ ነበር አይደል አሁን ይዤ ይሰነዘረ ነበር እሱ ነው ዳሳዮ ስለፈለገ በእግዚአብሔር ታውሺ በእግዚአብሔር አሁን እኮ ችግር የለውም ይጠረኛ ይመጣለታል ለሷ ሰው ያን ነገር ይተውት ጆ አሁን ቢሆን እሺ ፕሮግራም ኦሬዲ ተበላሽቷል በቃ ስለዚህ በቃ ምንም ሰው ነገር የለም ሲንገር ይሰማዋል ችግር የለም እሰማዋል አንቺን አክብረን ብዙ ነገር ለማድረግ እየሞከርን ያለ ነው የምንችለው ሞክረናል አይ አለሽና ሶ ያንቺን ውሳኔ ልንጋፋ አንችልም በምንችለው በቃ ሶ አሁንም ቢሆን ግን አላስፈላጊውን ነገር እኛ ፊት አድርግ ማለት በጣም አክብራሽ ነው ያለ ነው መሆን ያለባቸው ወይ ምን ያለባቸው ነገሮች ለይተን እንድታውቅ እሺ ሌላ ነገር ውስጥ እንዳንገባ እሺ እኔ እሺ ሶፊ መሆን የሌለበትን ነገር እኔ ለይቼ አውቃለሁ እሱን እኔና እሷ ሆነን አብረን ሆነን ማድረግ የሌለበትን ነገር አስጠንቅቃ ማለት ትናንትና ነው ዛሬ ነው ነገ ይቀጥላል በትናንትና መንገድ እየተራመደ ዛሬ ግን ነካባሉ ካለ አልላቀቁም መቼም ማለት
መቼም አልናፍቅም። ወንድ ሆኜ ማየት ፈልጋለሁ፣ አሳየዋለሁ። ወንድ ጆ ይሄን ነገር ተነጋግረን ነበር። ጸብ እንደማትፈጥር ገብታልኝ ነበር አይደል? እዚህ ፕሮግራም ላይ ተጣራ። ልክ ነሽ። ግን ሶፊ እያወራ ያለበትን መንገድ ላስረዳው የፈለኩት እኔና እሷ ሆነ ምንም ነገር ማይፈልግ ከሆነ እኔና እሷ ፊት ምንም ነገር እንዲያደርግ አልፈቅድለትም። ጭራሽ እንዳደረገ አልፈቅድለትም ነው እያልኩ ያለው። ዘለሏ ጸጉሯን እንኳን መንዲነካ አለች ኪያ ካልፈቀደችለት ማለት በእግዚአብሔር ጆ ኪያ በዚህ አንድ ምን ግን ያለሽ ነች ማለት እሺ ይሁን ሁሉ ነገር ጋር ፎርዋርድ ይቀራል ነው አይደል? እንደዚህ አይነት ሁኔታ ስንሆን ያለሽ ነች እንደዚህ አይነት እሺ ይሁን እሺ የሳምንት ፍቅረኛ ይሁን እሺ ሰው ስለዛ እኛ ለኛም ነገርና እኛ እሷ ጋር ምን ማድረግ እንችላለን? እኔ በእናንተ ምንም ጉዳይ የለብኝም። ምንም ችግር የለብኝም። እሺ ለማንኛውም ችግር የለም። ስለዛ አሁን ምን እናድርግ መሰለህ ጆ ቦታችን ነው በቃ መደረግ ያለበት ነው የለበትም እንለይ። ከዚህ በኋላ ምንም አይነት ነገር እጅ ማንሳት ወይም ደግሞ ከጀርባ ሌላ ነገር አደርጋለሁ የምትል ከሆነ ጆ ወደኛ ጋር ነው የሚመጣው። ወደኛ ጋር ይዞራል ኪያ አሁን ጆ አዳምጠኝ መጀመሪያ እያስረዳሁ እኔንም ስማኝ ማድረግ የሌለብኝን ነገር ነገርከኝ። በቃ ቦታዬን ማወቅ አለብን። እሱም ቦታውን እንዲያውቅ ነገር በቃ ኪያ ምን ለምሳሌ አክብረሽ እና አንቺን አክብሬያለሁ ፍቅረኛ ነው ብለሻል። በትም ለመቀበል እየሞከርኩ ነው ያለሁት። የተፈጠረው ነገር ተፈጥሯል። ስለዛ ግን አንዳንድ ድንበሮችን ባያልፍ በደንብ ከነካሪውና ስለኛ ሜቢ ማንተዋወቅ ከሆነ በደንብ እንዲያቀናብሽ ነገር ይሁንና ሌላ ነገር ስንቆጥ አልፈልግም። ነገ እኔ እሱ የሆነ ነገር አድርጌ ከአንቺ ጋር መጎራበት አልፈልግም። የሆነ ነገር ሊፈጠር አልፈልግም። አንተ ጋር ሌላ ነገር ውስጥ መግባት እኔ ሌላ ነገር ማድረግ አልፈልግም። በእግዚአብሔር እኔና አንተ ማለት ቀጥራይ ነገር ያለ ሰባል ፈልግም ብዬ ነበር ይዛል ማለት አሁን ሰባል ከነበረው ነገር ልክ አልነበረም። አሁን ያደረግከው ነገር ልክ ምን እስኪ አዝራት እስኪወስድ መጠበቅ ነበረብን። እሱ ነው ያልከኝ አንተ ሽሩሩ ብለህ ሰጣው እስክትሸኛት መጠበቅ ነበር። በቃ እሺ ምንም የሚጠቅም ነገር የለውም። በቃ እዚህ ቦታ ነው ባንቺ መጣ ይሄ የሁሉ ነገር ቢሆን ባንቺ መጣ እኛም ፈተዋለን ችግር የለውም በደንብ ፈተዋለን። ግን እሺ ይቀጥላል ወደም በምን ይቀጥላል ስለሆነ ነገር ይቀጥላል። አንተ ጋር ግን ብዙ ያልደረሳችሁ ነገራቶች ይኖራሉ። ኪያ በደንብ አድርገሽ ያለው ነገር በደንብ ንገሪው። አያሻፈር የሚል ከሆነ ሳንፈልግ በግድ ማይሆን ቦታ ላይ እንገናኛለን። ሶፊ መምጣት መጥራት አልነበረብኝ። ጆ ቃል አልገባልኝም። አንጸብ አልፈጥርም አላልከኝም። ሰው ለዛ ነው አብሬ የቀረው አይደል? ምን ማድረግ ነበር? ዝም ብዬ ማየት ነበር። አልችልም። እሱም ስለሚወዳት ነው እንደዚህ ነው። ምን ብለህ ነበር ለኔ? እኔ እኮ ይሄንን እንደምታደርግ ባውቅ ኖሮ ከመጀመሪያው ጀምሮ አልጠራም ነበር አይደል? ደግሞ ያገኛል። እግዚአብሔር መገዳደል ይፈልጋል። ልትገረድ እሺ ኪያ ምን ማድረግ ነበረብኝ? እንደዚህ እሺ ማለት ነበረብህ ጆ። እሺ ይኸውልሽ ይሄ ፕሮግራም ለእሷ ደስታ ነው የዘጋጀነው አይደል? አዎ ለእሷ ደስታ። ስለዚህ ደስታውን ለምን ትበጠብጣለህ? የእሷን ደስታ ፈልግ ከሆነ ለምን ትበጠብጣለህ? አሁን እየበጠበስክ ነው። ደስተኛ ማድረግ ፈልጋለሁ እያልከኝ ነበር አይደል? እንደዚህ ነው ደስተኛ የምታደርገው? የእሷን ደስታ እየበጠበጥክ ንገረኝ። ማለት ሁሉም ነገር ሲሆን ዝም ብዬ ማለት ነበረብህ። ለእሷ ደስታ ስትል መታገስ ነበረብህ ጆ አልነበረብህ? የምር የምትወዳት ቢሆን ኖሮ ለእሷ ደስታ ስትል መታገስ የራስን ስሜት መዋጥ ነበረብህ። አንተ ግን ያን አላደረክም። እሺ አይደለም በጣም አስከፍለኛል። በጣም አናደኛል። እስካሁን ዝም ያልኩት ማለት ነው ለኪያ ስል ነው፣ ግን በጣም አናደኛል። እሺ እኔ ግን እሱን ማለት ቀበል ማለት እሺ ዝም ብዬ እኮ በቃ ዝም ማለት ነበረብህ ጆ። በቃ እዚህ ጋር የተገናኘ ነው ፕሮግራም። ይሄ ለእሷ ደስታ ነው አይደለ? እንደዚህ መበጥበጥ ማለት እኮ ልክ አይደለም እኮ ጆ። ማለት ከጀርቤ ባላየ መንገድ አሳልፎ ሲሰጣት ከዛ አብሮ ሲስማት ምናምን ሁላ ዝም ብለህ የራስን ብቻ ነው የራስን ስሜት ነው ካሜራ ላይ በቃ እናትፋናን ተረጋግተን በቃ ታወራላችሁ። በቃ ሁሉንም ነገር ቀስ ብላችሁ መጮም ጣላት ምናምን አያስፈልግም። ሁሌ ጥፋት እያጠፉት ይቅርታ ነው። ቀሽ ልክ ታክስ አድርጋ ግን በማለት አውራሲ ነው ኖረሽ ከምር ፕሮግራምሽ ስላበላሽብሽ እኔ ይቅርታሽ። ይቅርታ በጣም እንደዚህ ሆነ። ተረጋጊ በቃ እሺ። አይዟችሁ ኪያ በቃ ተረጋጊ። በዚህ አላሰብኩም ነበር። ካሜራውን በቃ አጥፋው ካሜራ። አይደለም እኮ ማለት
እኔ አንቺን ማስከፋት ፈልጌ አይደለም፣ ግን በቃ እነዛ ነገሮች ሲሆን አይ በቃ ምንድን ነው የፈለገው? አሁን ደግሞ እንሂድ በቃ። ለምንድን ነው የማታወዝ ልጅቷን? ቢያንስ ትረፍበት። እሺ ራሷን ታረጋጋና ምንድን ነው የምታስረዳት? ማንቱሽ እኔ ለሁላችሁ ማለት በምን እኔ እንደዚህ እንዲሆን ወይም ደግሞ እንደዚህ ጋጋታ እንዲፈጠር ፈልጌ ወይም አስቤ ማለት ነው እንድትረጂ የምፈልገው። ግን እንደዛ ሲያደርግ በቃ ማለት እሺ የተናገራቸው ነገሮች ችግር የለውም፣ ግን በቃ ባካ እንደዛ አስረዳታለች። ስትረጋጋ ታወራታለህ። አሁን በዚህ ሰዓት ታስረዳት ምንም ነገር ነው እንትን ማትለችው። ቢያንስ ትረጋጋ። ያረከው ታደርጓል። አንድ ሆኗል አይደለም? በቃ በይቅርታ የሚታለፍ ነገር አይደለም። ማረጋ ነበር በድብድብ ነው እንዴ ሁሉ ነገር የምትፈታው? ሁሌ በድብድብ አይሰለችም? ጣላት አይሰለችም? በቃ ምንም ነገር ቢያደርግ ፍቅረኛ ነው። የስንት ዓመት ፍቅረኛ ነው። አሁን ግን አይደለም። ጆ በቃ ድጋሚሽ ለሁሉ ነገር በጣም ታሽ በቃ ሂዱሽ። ምንም ያልታሰበ ነገር ነው የተፈጠረው። ሶሪ ደስታሽ ተፈጠረ። እንደዚህ አላሰብኩም ነበር። በቃ ካሜራውን